ሰላም እንደምን አላችሁ። በዚህ የስልጠና ክፍለ ጊዜ የምናየው የቢል ሴልስ የዊንዶ ሴልስን ይሆናል ወይም የመስኮት ሽያጭን። ያው ቢል የሚሸጠው ወይ በኤሌክትሮኒክ ፔመንት በኩል ይሆናል ወይ በባንኮች በኩል ይሆናል ወይም ደግሞ ደንበኞቻችን መስሪያ ቤት ድረስ በመምጣት በመስኮት ሽያጭ የሚስተናገዱ ይሆናል ማለት ነው። ስለዚህ በዚህ ክፍለ ጊዜ የምናየው የዊንዶ ሴልስን ነው። የቢል ሻጮቻችን ውሚስን ተጠቅመው እንዴት ነው ደንበኞችን የሚያስተናግዱት የሚለውን እናያለን። አሁን መሰረት ዳቢ የምትባል የቢል ሴልስ ክለርክ አለችን። እሷ እንዴት አድርጋ ቢል ሴልስ ሽያጭ እንደምታካሄድ እናያለን ማለት ነው። መጀመሪያ በግራ በኩል ከሚገኙት የሌፍት ፓጂኔሽን ፔኖች መካከል ፔመንት ኮሌክሽን የሚለውን ትነካለች። ከዛ ቢል ሴልስ የሚለውን ትነካለች ማለት ነው። ስለዚህ ይሄኛው ነው የሽያጭ ፔጃችን የሚሆነው ማለት ነው። ቢል ሴልስ ክለርኮቻችን የሚጠቀሙት ከላይ ቢል ሴልስ ይላል፣ ከታች ቢል ሴልስ ማኔጅመንት ይላል የብሉ። ሌላው ሰርች ከስተመር የምናደርግበት ይሄ በተን አለ፣ ይሄ ፊልድ አለ። ከዛ ደግሞ እዚህ ጋር የመረጥነውን ቫሊዩ ደግሞ እዚህ ጋር የምናስገባበት ሌላ ፊልድ አለ። እዚህ ጋር እንደምታዩት የቀን ዛሬ ምን ያህል በመሰረት ተሰበሰበ፣ ዛሬ ምን ያህል ሽያጭ ተካሄደ የሚለውን የዛሬውን ሽያጭ እዚሁ እየደመረ የሚያሳይበትን ሲሆን የምናየው፣ እዚህ ጋር ደግሞ የምናየው የትናንትናው ሽያጭ ቶታል ስንት ነበር የሚለውን እናያለን ማለት ነው። ስለዚህ መሰረት እስካሁን 4505 ብር ከ20 ሳንቲም ሸጣለች ማለት ነው፣ በዛሬ ዕለት ማለት ነው። ይሄኛው በተን ደግሞ ቢል ኢሹ ማታ የቀን ውሎ ሂሳባቸውን ሲዘጉ መዝጋታቸውን የሚያሳውቁበት ፊቸር ነው። እሱን በሌላ ቪዲዮ እናየዋለን። እዚህ ጋር ስንመጣ ሽያጭ የሚካሄደው በእነዚህ በአምስቱ የሰርች ሜተዶች ሰርች በማድረግ ይሆናል ማለት ነው። የመጀመሪያውን ስናይ የቢል ሻጮች ከስተመር ኮድን ተጠቅመው ደንበኛውን ሰርች ማድረግ ይችላሉ ማለት ነው። ደንበኞች ከስተመር ኮድ ይዘው ከመጡ ማለት ነው። ከስተመር ኮድ የምንለው በውሚስ ከስተመር ኮድ የምንለውን ላሳያችሁ ፈልጌ ነው። የዋተር ኮኔክሽን ሊስት ላይ እዚህ ከስተመር ሰርቪስ ስር የሚገኘው ከስተመር ኮድ የምንለው ይሄ ነው። ይሄ አሁን 002 ሰረዝ ካፒታል ሲ ሰረዝ 2850 የአማረ በላይ የሚባለው ደንበኛችን ከስተመር ኮዱ ነው ማለት ነው። ይሄ ደንበኛ ይሄ ከስተመር ኮድ አለው ማለት ነው። ዋተር ኮኔክሽን ኮድ የምንለው ደግሞ ይሄንን ነው። ዋተር ኮኔክሽን ኮድ የምንላቸው ይህንን ነው። ለምሳሌ አማረ በላይ የሚባለው ደንበኛችን ከአንድ በላይ ቆጣሪ የውሃ ቆጣሪዎች ካሉት ከስተመር ኮዱ አይቀየርም። ለሁለቱም ዋተር ኮኔክሽን ኮድ ግን ይቀየራል ማለት ነው። ዋተር ኮኔክሽን ኮድ ለአንድ መስመር ስፔሲፊክ ነው ማለት ነው። መልካም። ስለዚህ አሁን በከስተመር ኮድ ሰርች ማድረግ ይቻላል ደንበኞችን ማለት ነው። ምሳሌ እቺኛዋን ዋተር ኮኔክሽን ልውሰድ እና እቺኛዋን ከስተመር ኮድ ለምሳሌ ደንበኛው ይዞ ቢመጣ ቢል ሴልስ ክለርኳ መሰረት ይሄን ክሊክ ታደርጋለች። ትጽፍና መጀመሪያ ይህን ከጻፈች በኋላ ምን ታደርጋለች? ኢንተር ትነካለች። ላፕቶፓ ላይ ወይም ኮምፒውተሯ ላይ የሚገኘውን የኢንተር በተን በመጫን ይሄ ይመጣላታል። የደንበኛውን ስም ነው የሚያሳያት ማለት ነው። ይሄ ኦልድ ኮድ የሚለው እዚህ ጋር የበፊቱ ሲስተም ላይ ይህ ደንበኛ የነበረው ከውሚስ በፊት ሲስተም ካለው መስሪያ ቤቱ ኦልድ ኮድ እሱን ነው። እዚህ የበፊቱ ሲስተም ላይ ምን ነበር የዚህ ደንበኛ ኮድ ነው። ኮድ የሚለው ደግሞ ይሄው እዚህ ጋር የከስተመር ኮድ ነው። ስለዚህ አሁን በከስተመር ኮድ ስለሆነ ሰርች እያደረገች ያለችው ከነዚህ መካከል ከስተመር ኮድ የሚለውን መርጣ እዚህ ጋር ኢንተር ትነካለች ማለት ነው። ይሄ ይመጣላታል። የመጣውን ይሄን ስም ክሊክ ታደርጋለች ማለት ነው። የመጣውን ስም ክሊክ ስታደርግ ዲቴይሉን
በሙሉ ያሳያታል ለሻጯ ማለት ነው። አሁን ይሄን ካየሽ በኋላ ለደንበኛው 3193 ብር ከ43 ሳንቲም ነው የመጣብህ ብላ ትነግረዋለች። ደንበኛው ያንን ብር ከሰጣት ፔይ ቢል ትልና ኮንፈርም ታደርጋለች ማለት ነው። ነገር ግን ይሄንን ከማየታችን በፊት እስኪ ምንድን ነው የቢል ሴልስ ፔጅ ላይ ያሉትን ነገሮች እንያቸው የሚለውን ብናይ መልካም ነው። የመጀመሪያው የደንበኛውን ስም በደንብ ያሳያታል። ምክንያቱም ይህ ስም ስህተት ለመቀነስ ነው። ምናልባት ደንበኛው የተሳሳተ ኮድ ሰጥቷት ስሙን ሳትጠይቅ ዝም ብላ ብሩን ነግራ ፔይ ብትል ደንበኛው የሌላ ሰው ስም የሌላ ሰው ቢል ከፍሎ ሊሄድ ይችላል። ስለዚህ ሁልጊዜ ቢል ሴልስ ክለርኮች ማድረግ ያለባችሁ ነገር ደንበኛውን ስሙን መጠየቅ አለብን። በሻህ ወዳጆ ወይም ስምህ ማን ነው ወይም ስምሽ ማን ነው ብላ በመጠየቅ እዚህ ጋር ከወጣው ስም ጋር ማስተያየት ያስፈልጋል። ምናልባት ደንበኞች ኮዳቸውን ተሳስተው ሌላ ስም ወጥተው ከሆነ አይ አይደለም ካሉ ኮዱን ተሳስተሃል የሚለውን ነገር ለመናገር እና ስህተቶችን ለመቀነስ ይጠቅማቸዋል። ሌላው የከስተመር አይዲ ነው which is የከስተመር ኮድ ያልነው እዚህ ጋር ላይ የምናየው ነው። ሌላው የደንበኛው ስልክ ቁጥር እዚህ ጋር አለ። ደንበኛው ኢሜይልም ሰጥቶ ከሆነ መስመር በሚያስገባበት ወቅት ኢሜይሉም ይኖራል። ቲን ነምበሩ ደንበኛው ቲን ነምበርም ካለው ቲን ነምበር ሲስተም ውስጥ የገባለት ከሆነ ቲን ነምበሩን እዚህ ያለች። አድረስ ደግሞ የደንበኛው ስፔሲፊክ አድረስ የሰፈሩ ስም ሊሆን ይችላል። ዩቲሊቲው አድረስ የሚያስገባውን መረጃ እዚህ ጋር ማየት ይቻላል። ሌላው ኦልድ ኮድ ቅድም እንዳልኩት የበፊቱ አሮጌ ሲስተም ካላቸው ዩቲሊቲው የበፊቱ ሲስተም ላይ ይህ ደንበኛ በምን አይነት ኮድ ነበር የሚስተናገደው የሚለውን ማየት ትችላለች ማለት ነው ቢል ሴልስ ክለርኳ። ሌላው እዚህ ጋር ኢንስቶልድ ላይን ይላል። አሁን ይህ ደንበኛ አንድ ቆጣሪ ብቻ መኖሩን እንዳለው የምናውቀው በዚህ ነው። ከስተመር ኮድ አንድ ነው ብለናል። ለሁሉም ደንበኛ የሚሰጠው አንድ ከስተመር ኮድ ነው። ነገር ግን አንድ ደንበኛ ከአንድ በላይ የውሃ መስመር የውሃ ቆጣሪ የሚኖረው ከሆነ ኢንስቶልድ ላይን እዚህ ጋር ለምሳሌ ይሄ ደንበኛ 2 የውሃ ቆጣሪ ቢኖረው ኖሮ እዚህ ጋር ኢንስቶልድ ላይን ብሎ የአንደኛውን መስመር ቁጥር ይነግራል ከነ ሜትር ነምበሩ። የሌላው ደግሞ ኢንስቶልድ ላይን ይልና በሌላ ሮ ሜትር ነምበሩን ዋተር ኮኔክሽን ኮዱን ይናገራል ማለት ነው። አሁን አንድ ቆጣሪ ብቻ ስላለው ይሄ ደንበኛ እቺን በመጠቀም ወይም ሙሉ ይሄንን ሄደሩን በመንካት ክሊክ ስናደርግ ዲቴል ያሳየናል። ስለ የትኛው? ስለዚህ ስለ ውሃ ቆጣሪው ማለት ነው። ከዛ ሜትር ሞዴሉን ያሳየናል። የዚህ ዋተር ኮኔክሽን የዚህ ሜትር ነምበር ሜትር ሞዴሉ ደንበኛው የሚጠቀመው የውሃ ቆጣሪ ሜትር ሞዴል ይሄ ነው። ሜትር ነምበሩ ይሄ ነው። ሜትር ሳይዙ ይሄ ነው። የቆጣሪው ሜትር ሳይዝ ደንበኛው ምን አይነት ሬዚደንሻል ነው፣ ኮመርሻል ነው፣ ገቨርንመንት ነው የሚለውን እዚህ ጋር ማየት ይቻላል። ከስተመር ታይፕ ስር የዚህ ደንበኛ ቆጣሪ አንባቢ ማን ነው? ሂካ ቶለሳ ገለታ ይባላል። ኮዱ ደግሞ ዋተር ኮኔክሽን ኮድ ይኸው እዚሽ ጋርም አይተናታል። ዋተር ኮኔክሽን ኮድን ያመለክታል። በኦሜስ ለዚህ መስመር የተሰጠው ዩኒክ ኮድ ማለት ነው። ሌላው ኦልድ ኮዱ የዚህ ደንበኛ የኦልድ ኮዱ ምን ነበር ነው? ላይ ትዝ ይላችኋል። ኦልድ ኮድ ይሄንን አይተናል። ይሄኛው የኦልድ ከስተመር ኮድ ነው። የደንበኛው በቀድሞ ሲስተም ላይ የተሰጠው ከስተመር ኮድ ነው። ስለዚህ አንዳንድ ዩቲሊቲዎች ማኑዋል ሲስተም ከሆነ የምትጠቀሙት አሁንም በወረቀት ኦልድ ሲስተም ከሌላችሁ እነዚህ ኦልድ ኮድ የሚለው ደንበኞቻችሁ ላይ አይታዩም ማለት ነው። ይሄኛው ኦልድ ኮድ የሚለው ግን የኦልድ ዋተር ኮኔክሽን ኮድ ነው። የበፊቱ ሲስተም ላይ የነበረ ዋተር ኮኔክሽን ኮድ የኦልዱ ማለት ነው። አዲሱ ዋተር ኮኔክሽን ኮድ ይሄ ነው። አዲሱ ከስተመር ኮድ ይሄ ነው። የድሮ ከስተመር ኮዱ ደግሞ የዚህ ደንበኛ ይሄ ነው ማለት ነው። መልካም። ሌላ ምን ያሳያል? ይሄ ብር እዚህ ላይ የምታዩት ቶታል 3193 ብር ከ43 ሳንቲም እንዴት እንደመጣ ዲቴይል የምናይበት ቦታ ቢል ዲቴይል የሚባል ሴክሽን አለ። ስለዚህ ይሄ ሰውዬ የሁለት ወር እዚህ ጋር እንደምታዩት የሁለት ወር ያልከፈለው ቢል አለ። የምንና የምን? ግንቦትንም ባለፈው ወር አልከፈለም፣ በአሁኑም ሰኔ ወር አልከፈለም። ይሄ ደንበኛ 10 ወር ያልከፈለ ቢሆን ኖሮ የ10 ወር ሮዎች እናገኝ ነበር ማለት ነው። ስለዚህ ለምሳሌ ሰኔ ላይ የበፊቱ ሪዲንግ የግንቦት ማለት ነው 192 ነበር። ይኸው የግንቦትን ማየት ትችላላችሁ። አክቹዋሊ በዚህ ወር ደግሞ የሰኔ ንባብ 192 ነው። ያ ማለት ዜሮ ኮንሰምፕሽን ነው በሰኔ ወር ላይ የተመዘገበለት። ይኸው ዜሮ ኮንሰምፕሽን። ብር ግን ስንት መጣ? 60 ብር መጣ።
ዜሮ ኮንሰምፕሽን ቢሆንም 60 ብር መጥቷል። ሌላው ደግሞ ግንቦት ወር ላይ የሚያዝያ ወር 98 ነበረ ንባቡ፣ ግንቦት 192 ሆነ። አጠቃላይ ኮንሰምፕሽኑ 94 ሜትር ኪዩብ ሆነ። ግንቦት ላይ የመጣበት ብር 3133። እነዚህ ብሮች ከየት መጡ ብለን ብናስብ ለምሳሌ 60 ብሩ ከየት መጣ ሰኔ ላይ ብንል እቺን አይከን በመንካት ክሊክ ብናደርግ ዲቴይል ያሳየናል ማለት ነው። አሁን ይሄ ፔናልቲ 50 ብር ተቀጥተሃል ይለዋል። ምክንያቱም የግንቦትን ባለመክፈሉ ሰኔ ላይ ሬዚደንሻል ደንበኛ ነው። ይሄ ዩቲሊቲ ደግሞ ሬዚደንሻል ደንበኞች ሳይከፍሉ ሲቀሩ በየወሩ 50 ብር ይቀጣሉ ማለት ነው። ስለዚህ ይሄ 50 ብር ያሳየናል። ሬንት አማውንቱ ደግሞ የኪራይ ክፍያ ደግሞ 10 ብር፣ አጠቃላይ ስንት ሆነ? 60 ብር ማለት ነው። ይሄው 60 ብር። ሰርቪስ ቻርጅ በዚህ ወር የለንም። ለምን? ሰርቪስ ቻርጅ ካልኩሌት የሚደረገው የኮንሰምፕሽን 5% ስለሆነ ማለት ነው። ልክ የሰኔን ዲቴይል እንዳየን ሁሉ ይህንን እንዝጋውና የግንቦትንም እንክፈት። ግንቦት ላይ እንዴት ነው ይሄ ደንበኛ 3133 ብር ከ43 ሳንቲም የመጣበት ብንል ከኮንሰምፕሽን የመጣው አማውንት 2974 ብር ከ70 ሳንቲም። ኮንሰምፕሽኑ ስንት ነበር? 94 ሜትር ኪዩብ። የ94 ሜትር ኪዩብ ወደ ሂሳብ ሲሰላ በቢል ታሪፉ መሰረት ይሄን ያህል ብር መጥቷል። የኮንሰምፕሽን የዚህ ብር 5% ስንት ነው? ሰርቪስ ቻርጁ 148 ብር ከ73 ሳንቲም። ሬንት አማውንቱ ኪራይ 10 ብር ነው። ፔናልቲ ያው ግንቦት የመጀመሪያው ነው። ሚያዝያን ስለከፈለ ምንም ፔናልቲ የለበትም። ስለዚህ የዚህ ድምር አንድ ላይ 3133 ብር ከ43 ሳንቲም ይመጣል። የሰኔና የግንቦት አንድ ላይ ሲደመሩ ደግሞ 3193 ብር ከ43 ሳንቲም መጥቶበታል ማለት ነው። ስለዚህ አንዳንድ ደንበኞች እንዴት ነው ይሄ ሁላ ብር የመጣብኝ ብለው ቢል ሴልስ ክለርኳን ቢጠይቁና መመለስ ቢያስፈልጋል እንዴት ነው የምትመልሰው? ኢንስቶልድ ላይ አንድ ቆጣሪ ብቻ ካለው ይሄን ከፍታ ዲቴይሉን ይሄንንም እነዚህን ከፍታ የሁለቱንም እንደዚህ በአንድ ከፍታ ሰኔ ላይ እንደዚህ መጣብን፣ ግንቦት ላይ እንደዚህ መጣብን ብላ መናገር ዲቴይሉን መንገር ይቻላል ማለት ነው። ሌላው የዲፖዚት ነው። ይህ ደንበኛ ዲፖዚት አካውንት ዲፖዚት ያስቀመጠ ከሆነ እዚህ ዩቲሊቲ ላይ በሜን በካሸሮች አማካኝነት ዲፖዚት ያስቀመጠ ደንበኛ ከሆነ ባላንሱን ዲፖዚት ባላንስ ላይ ያለውን እዚህ ጋር ያሳየናል ማለት ነው። ሪሜኒንግ አማውንት ዲፖዚት ላይ ስንት እንደቀሩ ምናልባት በበፊት ቪዲዮችን ላይ ስለ ፔፍሮም ቢል ዲፖዚት ፔፍሮም ዲፖዚት አማውንት ፔፍሮም ዲፖዚት የሚል ራሱን የቻለ ሌላ ቪዲዮ አይተናል። ደንበኞች በተለይ የመንግስት መስሪያ ቤቶች ሊሆኑ ይችላሉ እንደየ ዩቲሊቲዎች ህግ መሰረት ወይም አንዳንድ ኦርጋናይዜሽኖች ብር ያስቀምጣሉ ዩቲሊቲው ላይ። ስለዚህ ከዛ ብር ተነስቶ ቢል ፖስት ከተደረገ በኋላ በየወሩ የሚመለከተው አካል ፔፍሮም ቢል ዲፖዚት የሚለውን በተን ተጠቅሞ በሚሰራበት ጊዜ ሲስተሙ አውቶማቲካሊ ይከፍልለታል። ነገር ግን ሁሉም ዲፖዚት ያስቀመጠ ሰው ሲስተሙ አውቶማቲካሊ አንድ ሰው ያንን ፊቸር ተጠቅሞ ፔይ ሲል ፔይ ያደርግላቸዋል ማለት አይደለም። ለምሳሌ አንድ ሰው 1000 ብር ከሆነ ቢል ዲፖዚት አስቀምጦ የነበረው 1000 ብር ከሆነ በዚህ ወር የመጣበት ግን 1500 ብር ከሆነ ፔይ ፍሮም ቢል ዲፖዚት የሚለው ፊቸር እሱን አያስተናግድም። ፔይ ፍሮም ቢል ዲፖዚት የሚለው ፊቸር ተቀማጫቸው ከመጣባቸው ቢል የበለጠ ከሆነ ነው የሚከፍልላቸው። ስለዚህ ለምሳሌ አንድ ደንበኛ 1500 ብር በዚህ ወር ከመጣበት እና ዲፖዚቱ ላይ 1000 ብር ብቻ የሚታይ ከሆነ ቢል ሴልስ ክለርኳ ስታስከፍለው ያንን ሰው 1000 ብር ሲስተም ኦልሬዲ ከዚህ ከዲፖዚቱ ይወስዳል። 500 ብር ብቻ ነው ሰውየው ከኪሱ የሚወስደው። ስለዚህ እዚህ ጋር የዲፖዚት አማውንት የሚታይ ከሆነ ኦልሬዲ ሲስተሙ ከዚህ ዲፖዚት ከሰውየው ስለሚወስድ ለምሳሌ ይሄ ደንበኛ 1500 ብር ቢመጣበት ማለት ነው 1000 ብር ዲፖዚት ላይ የተቀመጠ ቢኖረው እዚህ ጋር ለቢል ሴልስ ክለርኳ 500 ብር ብቻ ነው የሚያሳያት። ምክንያቱም 500 ብር ተቀበዩ እያላት 1000 ብር ውስጥ ሲባል 1000 ብሩ ከዲፖዚት ኦልሬዲ ይሄ ደንበኛ ለመስሪያ ቤቱ መጥቶ በካሸሮች አማካኝነት ከዚህ በፊት ዲፖዚት አስቀምጧል። 1000 ብር ሲስተሙ ከዚህ ይወስድና 500 ብር ብቻ እዚህ ጋር ለቢል ሴልስ ክለርኳ 500 ብር እንድትቀበል የሚያሳያት ማለት ነው። በቀኑ መጨረሻ ላይ ግን ቢል ሴልስ ክለርኳ 500 ብር እንደተቀበለች ነው ሲስተሙ የሚያስብላት እንጂ 1500 ብር እንደተቀበለች አያስብባትም። ለምን? ኦልሬዲ 1000
ደንበኛው ለዩቲሊቲው አስገብቷል ከዚህ ቀደም ማለት ነው። የቢል ሴልስ ክለርኳ ባላንስ ላይም 500 ብር በብር የተቀበለችዋን ብቻ ነው የሚያሳየን። ዩቲሊቲው ግን እንደ መስሪያ ቤት አጠቃላይ ከዚህ ደንበኛ በዚህ ወር 1500 ብር ተቀብሏል። ቢል ሴልስ ክለርኳ ላይ ግን 500 ብር ያሳያል። ለምን? በካሽ የተቀበለችው እሱን ብቻ ስለሆነ ማለት ነው። መልካም። ስለዚህ ዲፖዚት ተቀማጭ ያላቸው ካለ ደንበኞች እዚህ ጋር ተቀማጫቸውን ያሳያል ማለት ነው። መልካም። የቢል ሌጀር ላይ የምናየው ደግሞ እዚህ አሁን ግንቦትና ሰኔ ከፍሏል ብለናል አይደለ? ይከፍላል ብለናል አይደለ? ይሄ ደንበኛ። ስለዚህ የሬቨኑ አካውንታችን ፕራይቬት ከስተመርስ ኮንሰምፕሽን ላይ ይህንን ብር ያሳየናል። ድጋሚ ሜትር ሬንት 20 ብር ያሳየናል። 20 ብር ከየት መጣ? ሜትር ሬንት የሁለት ወር ስለሆነ የሰኔ 10 ብር የግንቦት ደግሞ 10 ብርን ደምሮ ማለት ነው። የቢል ፔናልቲ 50 ብር ያሳየናል። አሁንም ፔናልቲ እዚህ ጋር የሁለቱ ድምር 50 እና 0 50 ስለሆነ ማለት ነው። የቢል ሰርቪስ ቻርጅ ደግሞ 148 ብር ያሳየናል። አሁንም ያልተከፈሉ ወሮችን ላይ ያሉትን ቢል ሰርቪስ ቻርጅ አሁን እዚህ ጋር 0 ነው፣ እዚህ ጋር 148 ብር ሁለቱን ደምሮ ነው ማለት ነው እዚህ ጋር ያመጣው። ስለዚህ ቢል ሌጀር ላይ ዲቴይል ሌጀር ያሳየናል ማለት ነው። ይህንን ይመስላል። ስለዚህ ይህንንም ተጠቅሞ ፔናልቲ 50 ብር አለብህ፣ ሜትር ሬንት 20 ብር አለብህ፣ ፕራይቬት ኮንሰምፕሽን ይህን ያህል ብር አለብህ፣ ሰርቪስ ቻርጅ ይህን ያህል ብር አለብህ፣ በዚህ ምክንያት ይህን ያህል ብር የመጣብህ ሊሉት ይችላሉ ለሚጠይቅ ደንበኛ ማለት ነው። ወይም ዲቴይል ግንቦት ላይ ሰኔ ላይ ያለ ማጣራት ለሚፈልግ ደንበኛ ዲቴይሉን በዚህ በኩል ቢል ሴልስ ክለርኮች መናገር ይችላሉ ማለት ነው። አሁን ይሄ ያለውን ፊቸር ኢን ዲቴይል ተናገርኩኝ እንጂ አንድ ደንበኛ ላይ ይሄን ያህል ሰዓት ታጠፋለች ማለት አይደለም። ቢል ሴልስ ክለርኳ እንዳልኳችሁ ከስተመር ኮድ ከሆነ ያመጣው ደንበኛው ከስተመር ኮዱን ከታ ኢንተር ትላለች። ስሙን ጠይቃ እዚህ ጋር ያለውን ብር እዚህ ጋር የመጣውን ብር ነግራው ብር ተቀብላ ፔ ብላ መቀጠል ነው ማለት ነው። እዚህ ፔመንት ሞዱ ደግሞ በካሽ ነው ያለው ሲስተም ላይ ማለት ነው። በዊንዶ ሴልስ ጊዜ ማለት ነው። መልካም። ስለዚህ ይሄን ደንበኛ ፔ ቢል ትለዋለች የሚለውን በተን ክሊክ ታደርጋለች። ከዛ ቢል ሌጀሩን ያመጣላታል 3194 ብር ከ43 ሳንቲም ከተቀበለችው በኋላ ኮንፈርም። ብዙ ጊዜ ብር አስቀድመው መቀበል አለባቸው ቢል ሴልስ ክለርኮች፣ ይህን ሪከመንድ እናደርጋለን። አንዳንድ ጊዜ ብር ሳይቀበሉ ረስተው ኮንፈርም ይሉና ወይ ደንበኛው ወይ ብር አነሰብኝ አልችልም ይላቸዋል፣ ወይ ብሩን ሳያመጣ ይቀራል ደንበኛው፣ በእነሱ ላይ ይታሰብባቸዋል ማለት ነው። ነገር ግን እሱ ወደፊት ያው ቮይድ የሚባል ፊቸር አለ። ነገር ግን ቮይድ እንዳይሆን ቢል ሴልስ ክለርኮች ተጠንቅቀው ብር ተቀብለው ቆጥረው ነው ይህንን ኮንፈርም ማለት። ኮንፈርም ካሉ በኋላ አሁንም መልሶ አር ዩ ዋንት ቱ ፔይ ዘ ሰሌክትድ ቢልስ ይላቸዋል። በተደጋጋሚ ውሚስ ይህን ፊቸር ያመጣው ለምንድን ነው? ቢል ሴልስ ክለርኮች ላይ የሚከሰትን ስህተቶች፣ ተደጋጋሚ ስህተቶች ለመቀነስ ነው። የሚያደርጉትን ነገር አጣርተው እንዲሰሩ ለማድረግ ነው ማለት ነው። ይሄ አሁን የሰራ ነው በሙሉ እዚህ ጋር ፔይ ብሎ ይቅርታ፣ ፔይ ነክቶ ኮንፈርም ብሎ ኮንፈርም ማለት የ5 ሰከንድ ስራ ነው የሚሆነው ማለት ነው። ከዛ ኮንፈርም ቢል ካሉት በዚህ መልኩ ቢል ፔድ ሰክሰስፉል ያሳያቸዋል። ከዛ ይሄንን ፕሪንት ማድረግ ነው ማለት ነው። ወይም አውቶማቲካሊ ከፕሪንተር ጋር ከተገናኘ ይህንን ፕሪንት የሚለውን ነክተው ሴቭ ሲሉት ወይም ፕሪንት ሲሉት እንደየኮንፊግሬሽኑ አውቶማቲካሊ ፕሪንት ያደርጓል ማለት ነው። የወጣውን ስሊፕ እስኪ አሳድገን እንየው። ይሄ ቱቶሪያል ስለሆነ በደንብ ይቻላል። አንደኛ የመስሪያ ቤታችሁን ሙሉ ስም ከላይ ይጽፈዋል። ከተማችሁ የእናንተ ክልል በሚጠቀምበት ቋንቋ ማለት ነው። ይሄ በአፋን ኦሮሞ ነው የተጻፈው የቢሾፍቱ ስለሆነ የደንበኛው ስም በሻህ ወዳጆ ነው። ከስተመር ኮዱ እዚህ ጋር ተጽፎልናል። ሜትር ነምበሩ ደግሞ እዚህ ጋር ተጽፎልናል። ዴት ቀን እዚህ ጋር ተጽፎልናል። አድረስ ካለው ደግሞ አድረስ እዚህ ጋር ይጽፋል ማለት ነው። ለዚህ ደንበኛው ሲስተም ውስጥ አድረስ ስላልተካተተ ነው። ዋተር ኮኔክሽን ኮዱ ደግሞ በዚህ መልኩ ይጻፍልናል። የ2016 ወጠበጂ ወር ወይም የሰኔ ወር ላይ የመጣበትን ከረንት የሚለው የአሁን ወር ሪዲንግ ነው። ሪዲንግ የተነበበለትን ንባብ፣ ፕሪቪየስ የሚያሳየን ደግሞ የበፊት ወር ንባቡን ማለት ነው። ለምሳሌ የባለፈው ወር ንባብ
የግንቦት ወር 180 ከሆነ የዚህ ወር የከረንቱ የዚህ ወር ንባብ ደግሞ 192 ከሆነ ኮንሰምፕሽኑ ስንት ይሆናል? 12 ሜትር ኪዩብ ይሆናል ማለት ነው። አሁን ግን በዚህ ደንበኛ ስናይ የዚህ ወር 192 ነው፣ የባለፈው 192 ስለተነበበ ኮንሰምፕሽኑ 0 ሜትር ኪዩብ ነው ያለው ማለት ነው። ሶ 0 ሜትር ኪዩብ ነው ያለው። ቢል አማውንቱ 0 ያሳየናል። ሜትር ሬንቱ 10 ብር፣ ሰርቪስ ቻርጅ 0፣ ፔናልቲ ደግሞ 50 ብር። ለምን ግንቦትን የጫምሳ ወር ላይ ስላልከፈለ ማለት ነው። ሰርቶታል 60 ብር አለው። የ2016 ጫምሳ ወርን በምንመለከት ጊዜ ደግሞ የግንቦት ወር ግንቦት ላይ 192 ነበረ ንባቡ ከረንቱ ስለሚል ማለት ነው። ፕሪቪየስ ደግሞ የሚያዝያ ወር ከግንቦት በፊት የነበረው 98 ነው የተነበበው። ኮንሰምፕሽኑ ስንት ነው? 192 ሲቀነስ 98 94 ሜትር ኪዩብ ነው ግንቦት ላይ የተጠቀመው ይሄ ደንበኛ ማለት ነው። ቢል አማውንቱ ደግሞ 94 ሜትር ኪዩብ ወደ ብር ስትቀየር 2974 ብር ከ70 ሳንቲም በዚህ ዩቲሊቲ የቢል ታሪፍ መሰረት ማለት ነው ይሄ። ከዛ ሜትር ሬንቱ ደግሞ 10 ብር ነው። ሰርቪስ ቻርጁ 148 ብር ከ73 ሳንቲም ነው። ፔናልቲ የለበትም። የግንቦት ወር ላይ 3133 ብር ከ43 ሳንቲም ቶታሉ ግንቦትና ሰኔ 3193 ብር ከ43 ሳንቲም ሰመሪ ደግሞ ያወጣልናል ማለት ነው። ሰመሪ ላይ ስናይ ደግሞ አጠቃላይ የግንቦትንም የሰኔንም ደምሮ ስለሆነ የሚያሳየው ከስተመርስ ኮንሰምፕሽን የከስተመር ኮንሰምፕሽኑ ይሄን ያህል ነው። ሜትር ሬንቱ የሁለት ወር ይሄን ያህል ነው። ቢል ፔናልቲ ይሄን ያህል ነው። ቢል ሰርቪስ ቻርጅ ይሄን ያህል ነው ይላል። ቶታል ይሄን ያሳየናል። ዲፖዚት ቢኖረው ከዲፖዚት አማውንቱ የተቀነሰውን እዚህ ጋር ያሳየናል። ኢንስቶልመንት ያለው ከሆነ ደግሞ ኢንስቶልመንት ማለት አንዳንድ ደንበኞች ለምሳሌ ብዙ ብር ከመጣባቸው በዚህ ወር አቅማችን አይፈቅድም ብለው ዩቲሊቲው በረጅም ወር ወይም በአጭር ወር ከፍለው እንዲጨርሱ የሚፈቅድላቸው ከሆነ እና ራሱን የቻለ የኢንስቶልመንት የሚሰራበት ፕሮሰስ አለ። ኢንስቶልመንት ሪኩዌስት ጠይቀው አፕሩቭ ከተደረገ ለምሳሌ አንድ ሰው 10 ሺህ ብር መጥቶበት ካልቻለ ዩቲሊቲው በሁለት ወር ይክፈል ካለ ከኢንስቶልመንት ከዚህ በፊት ከነበሩ ወራት ያልከፈለውም ካለ ለምሳሌ 5000 ብር በዚህ ወር ከመጣበት ቀጣይ ወር ደግሞ 5000 ይሆናል። ስለዚህ እዚህ ጋር 3100 መጥቶ ኢንስቶልመንት ካለው ደግሞ 5000 ከሆነ አጠቃላይ 8193 ብር ያሳየናል ማለት ነው። ኢንስቶልመንት ላይ በዚህ መልኩ ኢንስቶልመንት እና ዲፖዚት ሀሳባቸው ይሄ ነው ማለት ነው። የኢንስቶልመንት አማውንት ካለ ቀሪ ያልከፈለው እንዲሁ ዲፖዚት ደግሞ ከዚህ በፊት ተቀማጭ አድርጎ ከዲፖዚቱ የተወሰደም ካለ እዚህ ጋር ያሳየናል ማለት ነው። ለዚህ ደንበኛ ምንም የለም። ሁለቱም ላይ ኔት አማውንቱ የሚከፍለው ይህን ያህል ነው። በፊደልም እንደዚህ ተጽፏል ማለት ነው። ይህን ፕሪንት አድርጋ ካሸሯ ስሟ እዚህ ጋር አለ። መሰረት ዳቢ ደቹ። በዚህ መሰረት ይሄ ፕሪንት ተደርጎ ይሰጠዋል ማለት ነው። አንደኛው በከስተመር ኮድ ሰርች የሚደረገው በዚህ መልኩ ነው። በዋተር ኮኔክሽን ኮድ ደግሞ በዋተር ኮኔክሽን ኮድም ደንበኞችን ሰርች ሊያደርጉ ይችላሉ ቢል ሴልስ ክለርኮች። እሱንም እዚህ ጋር መተን ለምሳሌ ሬድ ክሮስ የቀይ መስቀልን እንውሰድ። ለምሳሌ ቀይ መስቀል ዋተር ኮኔክሽን ኮዱን ሲነግረን እዚህ ጋር ትመጣና ትጽፈዋለሽ ማለት ነው። ዋተር ኮኔክሽን ኮዱን 031668 አይደለም 002 031668 ብላ ትጽፍና ኢንተር ትነካለሽ ማለት ነው። ኢንተር ስትነካ ሬድ ክሮስ የሚል ይመጣል ማለት ነው። ስለዚህ ዋተር ኮኔክሽን ኮድ ይሄንን ክሊክ ታደርጋለች። የመጣባቸው ስንት ነው? 6393 ብር ከ27 ሳንቲም ብላ ትነግራቸዋለች። ከዛ በኋላ ብር ከተቀበለች በኋላ ፔይ ታደርጋለች። ከዛ ኮንፈርም ታደርጋለች። ኮንፈርም ፔመንት በዚህ መልኩ ይከፈላል ማለት ነው። ይሄን ሪሲት ይሰጣቸዋል። ሌላው ሰርች የማድረጊያ መንገድ ደግሞ ፎን ነበር ነው። ደንበኞችን ስልክ ቁጥር ይዘው ከመጡ በስልክ ቁጥራቸው ሰርች ማድረግ ሊቻል ይችላል። ለምሳሌ ሰለሞን ተኮላ ስልክ ቁጥሩ ይሄ ነው። ስለዚህ ስልክ ቁጥሬን ነው የያዝኩት፣ ከስተመር ኮድ አልያዝኩም ወይም ዋተር ኮኔክሽን ኮድ አልያዝኩም ቢል ስልክ ቁጥሩን ጽፋ ኢንተር ትላለች። አሁን በዚህ ስልክ ቁጥር ሲስተማችን ውስጥ የተመዘገቡ ሁለት ሰዎች አሉ ማለት ነው።
ስለዚህ ኢንተር ስትል ሁለት ሰዎች ሲያወጣላት አሁን ፊቷ የመጣው ሰለሞን ተኮላ የሚባል ስለሆነ የትኛው ደንበኛ ነው የመጣው? ምክንያቱም አንዳንድ ሰው ድሮ ሊሆን ይችላል አሁንም ስልክ ቁጥር ባልነበረበት ጊዜ በጎረቤቱ ስልክ ቁጥር ውሃ ያስገባ ሰው ሊኖር ስለሚችል አለሚቱ ከሆነች የመጣችው አለሚቱ። አሁን ግን መጥቶ ስልክ ቁጥር የነገረን ሰለሞን ተኮላ ስለሆነ የሰለሞንን ክሊክ ይደረጋል ማለት ነው። የሰለሞንን ያወጣል። ስሙ አለ፣ ይሄን ያህል ብር ነው። እሱ ከተናገረ በኋላ ብር ከሰጠ በኋላ ኮንፈርም ብላ ኮንፈርም ፔመንት ይደረጋል ማለት ነው። በዚህ መልኩ ይከናወናል ማለት ነው። ሌላው የሜትር ነምበር ነው። አንዳንድ ደንበኞች የቆጣሪ ሜትር ነምበራቸውን ይዘው ሊመጡ ይችላሉ ማለት ነው። ሜትር ነምበር ስለዚህ ሜትር ነምበር ይዞ የመጣ ደንበኛ ካለ ሜትር ነምበር የሚለውን ሰሌክት ያደርጉና እዚህ ጋር ሜትር ነምበሩን ጽፈው የኮምፒውተራቸውን ኢንተር በተን ይነካሉ። ይሄው ተካልኝ ማሞ የሚባል ደንበኛ በሜትር ነምበሩ በዚህ መልኩ ተገኘ ማለት ነው። ስለዚህ ፔይ ትልና ኮንፈርም የሚለውን ቤት ናሚያ ኮንፈርም ታደርጋለች ማለት ነው። ሪሲት ይወጣል። ከዛ ያው ፕሪንት አድርጋ ፕሪንት ይደረጋል ማለት ነው። ፕሪንት ሲያደርጉ አንዳንዶች ለምሳሌ በጣም ረጅም ወር የመጣ ከሆነ ያው የፕሪንተር ኮንፊግሬሽን ሌላ ራሱን የቻለ ትሬኒንግ ይኖራል፣ የስልጠና ቪዲዮ ይኖራል። ሲስተም አይድኖች ፕሪንተር ኮንፊግሬሽን ይኖራል። የዛኔ ፕሪንተር ኮንፊገር ተደርጎ ሴቭ ሲደረግ ያው ረጃጅሞቹን በረጃጅም ፔፐር ስለሆነ የሚያወጣው እነዚህ አንዳንዴ 20 ወራት 30 ወራት 80 ወራት ያልከፈሉ ደንበኞች መጥተው ሲከፍሉ ቢላቸው ረጅም ነው የሚሆነው። ፕሪንት የሚደረግላቸው ረጅም ወረቀት ነው የሚሆነው። እሱን ሃንድል ማድረግ እንዲችል ተደርጎ ፕሪንተር ኮንፊግሬሽን ላይ የሚሰራ ስራ ነው የሚሆነው። የመጨረሻው የምናየው ኤክስክሉሲቭ የሚለውን አማራጭ ነው። ስለዚህ ይሄ ኤክስክሉሲቭ የሚባለው አማራጭ የሚጠቅመው አንዳንድ ከስተመሮች ከአንድ በላይ ቆጣሪ ይኖራቸዋል። ከአንድ በላይ የውሃ ቆጣሪ። በዛን ጊዜ ደንበኛው መጥቶ ለአንደኛው ብቻ ቆጣሪ ከሆነ ከፍሎ መሄድ የሚፈልገው ለምሳሌ አንድ ቀለል ያለ ምሳሌ ልስጣችሁ። አንድ ደንበኛ ሁለት ቆጣሪዎች አሉት። አንደኛው ቆጣሪውን ተከራዩ ይሆናል የሚጠቀምበት፣ አንደኛውን ደግሞ ራሱ ይሆናል የሚጠቀምበት። እነዚህ ከስተመር ኮድ ወይም ዋተር ኮኔክሽን ኮድ ተጠቅመን ሰርች በምናደርገው ጊዜ ይሄን ደንበኛ ሁለት ላይኖች ካሉት ሁለቱንም ላይኖች ነው የሚያስከፍለው። የሁለቱንም ላይኖች ነው ደንበኛውን እዚህ ጋር ክፍያ የሚያስከፍለው ለሁለቱም ቆጣሪዎች የተጠቀመውን ማለት ነው። ነገር ግን ደንበኞች አይ ይሄኛውን እኔ ነኝ የምከፍለው፣ ያኛውን ቆጣሪው ደግሞ በእኔ ስም ቢሆንም ተከራይ ነው የሚከፍለው። ስለዚህ ስመጣ ለዚህኛው ቆጣሪ ብቻ ነው ከፍዬ የሚሄድ የምፈልገው የሚል ከሆነ የምንጠቀመው ኤክስክሉሲቭ የሚለውን እንጠቀምና ዋተር ኮኔክሽን ኮዱን እናስገባለን። ነጥሎ የአንደኛውን ብቻ ዋተር ኮኔክሽን ነው ያን ደንበኛ የሚያስከፍልልን ማለት ነው። ገባችሁ አይደለ? ስለዚህ አንዳንድ ደንበኞች 3-4 ቆጣሪ ኖሯቸው ለአንደኛው ብቻ መክፈል የሚፈልጉ ወይም ለሁለቱ ብቻ መክፈል የሚፈልጉ አንድ በአንድ ዋተር ኮኔክሽን ኮዳቸውን እዚህ ጋር እያመጡ ነጥለው መክፈል የሚችሉበት ፊቸር ይሄ ኤክስክሉሲቭ የሚል ነው ማለት ነው። ግን አንድ ደንበኛ 5 ቆጣሪ ኖሮት ለአምስቱንም ከፍዬ መሄድ እፈልጋለሁ የሚል ከሆነ ከስተመር ኮድ፣ ዋተር ኮኔክሽን ኮድ፣ ፎን ነምበር ወይም ሜተር ነምበር የሚለውን ሜተር ነምበር በእርግጥ አንዱን ብቻ ሜተር ነው ቆጣሪ ብቻ ነው የሚያስከፍለው። ስለዚህ ከስተመር ኮድ ወይም ዋተር ኮኔክሽን ኮድ የሚለውን ወይም ፎን ነምበር የሚለውን ሶስቱን በመጠቀም የአምስቱንም ሰርች ቢደረግ ያለበኛ ያለው ቆጣሪው ዝርዝር በሙሉ መጥቶ እነሱን ሙሉ መክፈል ይችላል ማለት ነው። ኤክስክሉሲቭ ግን ለአንዷ ቆጣሪው ብቻ ነጥሎ ደንበኛ ከፍሎ እንዲሄድ ለማድረግ የሚያስችል ፊቸር ነው። ስለዚህ እንዲያርገን ስንመርጠው አንደኛዋ ቆጣሪ ብቻ ተነጥላ ትመጣለች። የሚፈለገው ቆጣሪ ከዛ ፔይልና ይከፍልና ይሄዳል ማለት ነው። ስለዚህ የቢል ሴልስን አስመልክቶ በዚህ መልኩ ነው ሽያጭን አስመልክቶ የምናየው ቪዲዮ ማለት ነው።